የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የክፋታቸውም ጩኸት ወደ ፊቴ ወጥቷልና ለእነርሱም ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይሸሽ ዘንድ ተነሣ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊትም ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔርም በባሕሩ ላይ ታላቅ ነፋስን አመጣ። በባሕሩ ላይም ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ። እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባሕር ጣሉ። ዮናስ ግን ወደ መርከቡ ውስጠኛ ክፍል ወርዶ ነበር፣ ተኝቶም ያንኮራፋ ነበር። የመርከቡ አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያድነን ዘንድ ተነስተህ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ሥራህ ምንድን ነው? ከወዴትስ መጣህ? ወዴትስ ትሄዳለህ? ሀገርህ የት ነው? ወገንስ ምንድን ነው አሉት። እርሱም እኔ ዕብራዊ የእግዚአብሔር ባሪያ ነኝ፣ ባሕሩንና የብሱን የፈጠረውን የሰማይ አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግከው ምንድን ነው አሉት። ባሕሩ ይታወክ ነበር፣ ታላቅ ማዕበልም ተነስቶ ነበርና ባሕሩ ጸጥ ይለን ዘንድ እንግዲህ ምን እናድርግ አሉት። እርሱም የታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባሕር ጣሉኝ፣ ባሕሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ባሕሩ ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባሕሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ሁሉም አንድ ሆነው ወደ እግዚአብሔር ጮኹ። አቤቱ አንተ እንደወደድህ አድርገሃልና ስለዚህ ሰው ነፍስ አታጥፋን፣ ንጹሕ ደምንም አታድርግብን አሉ። ዮናስንም ወስደው ወደ ባሕር ጣሉት። ባሕሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ። ለእግዚአብሔርም መሥዋዕት አቀረቡ፣ ስለትንም ተሳሉ። እግዚአብሔርም ዮናስን ይውጠው ዘንድ ታላቅ ዓሣ አንበሪን አዘዘ። ዮናስም 3 ቀንና 3 ሌሊት በዓሣ አንበሪው ሆድ ውስጥ ነበረ። ዮናስም በዓሣው አንበሪው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኹ። በሲኦል ሆድ ውስጥ የጩኸቴን ድምፅ ሰማኝ፣ ቃሌንም አዳመጥህ። ወደ ጥልቁ ወደ ባሕር ውስጥ ጣልኸኝ፣ ፈሳሾችም ከበቡኝ። ማዕበልህና ሞገድህ ሁሉ በላዬ አለፉ። እኔም ከዓይን ፊት ተጣልሁ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁን? ውሃ እስከ ነፍሴ ድረስ ፈሰሰ፣ ጥልቁ ባሕር በዙሪያዬ ከበበኝ። እነሆ ራሴ ወደ ታች ወደ ተራሮች መሠረት ወረደ። ከጥንት ጀምሮ መወርወሪያዎቿ ወደ ተዘጉ ምድር ወረዱ። አቤቱ ፈጣሪ ሕይወቴ ጥፋት ሳያገኛት ወደ አንተ ትውጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብሁት። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ትግባ። ከንቱነትንና ሐሰትን የሚጠብቁ ይቅርታቸውን ትተዋል። እኔ ግን ከምስጋናና ከኑዛዜ ቃል እሰዋልሃለሁ። የድኅነቴ አምላክ ሆይ የተሳልሁትን ላንተ እከፍላለሁ። እግዚአብሔርም ዓሣ አንበሪውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የነገርሁህንም የመጀመሪያውን ስብከት ስበክላት። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም ታላቅ ከተማ ነበረች። የቅጥሯም ዙሪያ በእግር የ3 ቀን መንገድ ያህል ነበር። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ትገለብጣለች አለ። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቅ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ፣ አዋጅም አስነገረ። በነነዌ ውስጥ የንጉሡና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች
ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃም አይጠጡ። ሰዎችና እንስሶች ማቅ ይልበሱ፣ ወደ እግዚአብሔርም በአንድነት ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ይምራን፣ ከጽኑ ቁጣው ይመለስ ዘንድ እንደሆነ ማን ያውቃል? እግዚአብሔርም ያደርግባቸው ዘንድ ከተናገረው ክፉ ነገር ተመለሰ፣ አላደረገውም። ዮናስም ፈጽሞ አዘነ፣ ተከዘም። ወደ እግዚአብሔርም ጸለየ፣ እንዲህ አለ: አቤቱ በሀገሬ ሳለሁ የተናገርሁት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትህም የበዛ ከክፉ ነገርም የምትመለስ አምላክ እንደሆንህ አውቄ ነበርና ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ። እግዚአብሔርም ዮናስን ፈጽመህ ታዝናለህን? አለው። ዮናስም ከከተማይቱ ወጣ፣ በከተማይቱም ፊት ለፊት ተቀመጠ። በከተማይቱም የሚሆነውን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅልን አዘዘ፣ ከጭንቅላቱ ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ራስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። ወገግ ባለ ጊዜ እግዚአብሔር ትልን አዘዘ፣ እርሷም ቅሊቱን መታቻት፣ ደረቀችም። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምሥራቅ ነፋስ አዘዘ። ዮናስንም እስኪዝል ድረስ ፀሐይ ራሱን መታው። ለራሱም ተስፋ ቆርጦ ከሕይወት ሞት ይሻለኛል አለ። አይለዩ 120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን?